ይህ ሀረግና የሺ እመቤት በጣም ተሰቃዩ ማለት ነው። ጭራሽ ሰው ቤት መጥተው ቤታቸው እንደዚህ ታሽጎ፣ ሊዲያ ደግሞ ከፍ ዝቅ እያደረገቻቸው ነው። ጭራሽ ለማዘር እናቷ ለሚሆኑት ክብር ሳይኖራቸው እንግዲህ እጄን አስታጥቢኝ ብላ እጃቸውን ስታስጠጥብ ዶክተር መጣ። አንቺ ቆይ ምን መሆንሽ ነው? እናትሽ እኮ የምትሆን ሴትዮ ነች። ለምንድን ነው እንደዚህ የምታደርጊው? ምን አይነት ሰው ነች ግን ሊዲያ? አረ ለምንድን ነው እንደዚህ የተቀየርሽው አላት። ኧረ እባክህ እና ታዲያ ምን ሰርተይ ብሎ እስኪ ንገረኝ፣ ምን ሰርተይ ብሎ። እንግዲህ እውነት ለመናገር በጣም እያሰቃያቸት ነው። ሀረግን ደግሞ ልብስ እጠቢ አለቻት። እንዴ እኔ ነኝ የማጥበው ማሽን የለም እንዴ አለቻት። ኦ ሰፈርሽ የምታጥቢው እየተዋዋሳችሁ አይደል እንዴ? ምን ችግር አለው እዚህ ህዝበጅሽ ብታጥቢው? እሺ በቃ አጥባለሁኝ አለቻት። ከዛ በኋላ አንድ ጨርቅ እንኳ ሶፋው ላይ ቢቀር ነይ ልቀሚ፣ ይህንንም ይዘሽ ሂጂ፣ እኔ ሊዲያ አይደለሁም ሁልሽንም ነገር ምስቅልቅልሽን ነው የማወጣው እያለች እንግዲህ በራሷ በጣም እየተፎከሰች እያሰቀያቸው ትገኛለች። ዶክተር እውነት ለመናገር በጣም ጸባያተኛ፣ ጨዋ እንዲሁም ጨዋ ያሳደገው ነው። እንግዲህ ሚስቱ ውጭ ጠጥታ አድራ መታ እንኳ አሟት እንደዛ ወደ ላይ ሲላት እንኳ ልብሱ ላይ ፈሰሰበት ማለት ነው። ምንም አይነት ነገር ሳይጸየፍ አልጋ ላይ ይዟት ሂዶ ከዛም በኋላ ሀረግ አንተ ሂድ እኔ አስተካክላታለሁኝ ብላ ጫማን አውልቃ በቃ የቀረውን ነገር አስተካክላ ምናምን ሄደች ማለት ነው። ቆይ አንቺ ማንሽና ነው እኔን የምትንከባከብኝ እያለች በጣም እየተሳደበች ማለት ነው። ከዛም በኋላ ፈጣሪ ሆይ ምንድን ነው እንግዲህ ኤርሚ እውነት ለመናገር ዶክተር ኤርሚያስ እየጠበቃት ይገኛል ማለት ነው። እሷ መጠጥ ቤት ነው ያለችው። ከዛም በኋላ ልጅ አሁንም ግን አልተኛም እንደ ይሄ ልጅ አለቻት ማዘሯ ሀረግን። እማዬ አልተኛም አያሳዝንም አለች። ምን ያድርግ ብለሽ ነው እንግዲህ አንዳንድ ጊዜ የተሰጠውን ነው አለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሚስጥር ድራማ እንደቀጠለ ይገኛል። እንግዲህ ሀረግ ዶክተር እኔ ይበቃኛል ከዚህ በላይ እና ስራ መስራት እፈልጋለሁም ስትለው ኖ አሁን አንቺ ስራ አትሰሪም፣ እባክሽ ተረጋጊ፣ ሁሉንም ነገር ቀስ በቀስ ትደርሽበታለሽ እያላት ነው። እሷ ደግሞ ምንም ቢሆን እኔ እዚህ የእናንተ ሸክም መሆን አልፈልግም፣ እንዴ ቤቱን ከፍተህ ስላስገባህን እኮ ራሱ ልናመሰግንህ ይገባል እያለች ነበር። ተረጋጊ፣ ሁሉንም ነገር አንቺ እንዳልሽው እኮ ቶሎ የምትሞችም ላትሞችም ትችያለሽ። ለምን እንደዚህ ታያለሽ? ፈጣሪ እንደጻፈው ነው እንጂ ግን እኛ ማድረግ ያለብን ሁሉንም ነገር ነው አላት። ከዛም በኋላ እሺ ማዘሯ ደግሞ ምንድን ነው እንደዚህ የምትመካከሩት አለች። አረ ምንም ስለ ስራ እያወራን ነው አለች ሀረግ። ከዛም በኋላ ማዘሯ ዶክተሩ ልክ ነው፣ እባክሽ ተረጋጊ፣ ቀስ ብለሽ ስራ ትጀምሪያለሽ አለች። ከዛም በኋላ ማዘሯ እሺ በቃ ቻው እኔ ወደ ስራ ልሂድ አለና ዶክተር ኤርሚያስ ወደ ስራ ሄደ። እማዬ በጣም ይቅርታ፣ ይህ ሁሉ በእኔ ምክንያት ነው ታውቂያለሽ አለቻት። ለምን ደስታ ያለሽ ልጄ? እንግዲህ ፈጣሪ እየጻፈው አይቀርም ነበር። አንቺ ባታደርጊውም እንኳ የሆነ ሰው ግን የጠፋው ገንዘብ የሚገኝ ይመስልሻል አለቻት። እኔ እንጃ እማዬ፣ ይገኝ አይገኝ እማውቀው ነገር የለኝም። ግን ደግሞ በጣም ይቅርታ እንደዚህ ያደረግኩሽ ከቤትሽ ያስወጣሁሽ በእኔ ምክንያት ነው። ምን አይነት እጣ ፈንታ እንዳለኝ ታውቂያለሽ? ግን በጣም ይቅርታ አለች። እንግዲህ ሊዲያ ምንም ክፋቷ እንደቀጠለ ይገኛል፣ ካለባበሷ ጀምሮ ማለት ነው። እውነት ለመናገር ዶክተሩ ለምንድን ነው እዚህ ቤት ያመጣቸው? ምንድን ነው እኛ የሰው ተሸካሚ ነን እንዲ አለች። ምን ችግር አለው ቢመጡ እባክሽ፣ እኛ እኮ ዶክተሮች ነን፣ ስለዚህ ለሰው መድረስ አለብን። ደግሞ ቤቱ ሰፊ ነው፣ ደግሞም ለትንሽ ቀን ነው የሚቀመጡት አላት ዶክተሩ። ኧረ እባክህ አያላደል አዎ ነው አለችው። ከዛም በኋላ ምን ችግር አለው? ቆይ አንተ ግን መች ነው ጊዜ የምትሰጠኝ? መች ነው ሁሌ በቃ ቆይ ታውቂ የለ ያለሁበትን ስራ ታውቂ የለ ስንት ታካሚ እኔን እየጠበቁ ስንት የራሳቸው ጉዳያ፣ እኔ ምን አገባኝ? እንግዲህ እውነት ለመናገር ይች ሊዲያ ከሀረግ ወንድም ጋር የፍቅር ግንኙነት አላት ማለት ነው። ምክንያቱም እንግዲህ
ሞተረኛው ሲመጣ ሊዲያ በጣም ደንግጣ ነበር። በሩን ልክ ስትከፍተው እሱ ሞተረኛውን አገኘችው ማለት ነው። እንዴ እዚህ ምን ትሰራለህ አንተ ደግሞ አለችው። ምን ሊዲያ አንቺስ እዚህ ምን ትሰሪያለሽ ብሎ በጣም ደነገጠ። ስለዚህ ለካ ዶክተሩን የምትተወው ተወቶት የምታደርገውና እውነት ምንም ዶክተር ስራ እንኳ ቢበዛበት ዞሮ ዞሮ 11 ሰዓት ወይም ደግሞ በሽፍት ከሆነ የሚሰሩት ይመጣሉ። ስለዚህ የእውነት የምትወደው የምታፈቅረው ቢሆን ቦታና ጊዜ ባይሰጣትም እንኳ ለህዝብ እየደረሰ ነው፣ ለወገን እየደረሰ ነው ብላ ትረዳ ነበር። ነገር ግን ይች ልጅ ድሮ ታፈቅረው ነበር፣ አሁን ግን አታፈቅረውም ማለት ነው። ሶ ለዛ ነው ይህ ማለት ደግሞ ከሀረግ ወንድም ከቅዱስ ጋር የፍቅር ግንኙነት አላት ማለት ነው። ለዛ ነው ማታ ማታ እየወጣች እንግዲህ እያደረች የምትመጣው። ያስጠላል በጣም ሲመስለኝ። እንግዲህ በር ላይ ተገናኝተው ሊዲያን ሀረግና ዶክተሩ ከዛም በኋላ ታውቃለህ እዚህ ቤት አንተ ስትመጣ ብቻ ነው ቤቱ ነፍስ የሚዘራበት። ሁሌ ልመጣ ስትል ደውልልኝ አለችው። እንዴ ምን ነው ላንቺ ትርጉም አለው አላት። አዎ ትርጉም አለው፣ ምክንያቱም በር እኔ ብከፍትልህ ደስ ይለኛል አለችው። ከዛም በኋላ ፈገግ አሉ ሁለቱም። እውነት ለመናገር ጠጋ ጠጋ ማለት እቃ ለማንሳት ነው። ዶክተሩም ተመችተዋለች። እንዴ ጠዋት እኮ መጋረጃውን ከፍታ ምግቡን ሰርታ ፏ አድርጋ ዶክተሩ ሲነሳ ዶክተር ናቁርስ ብላ አለችው። እንዴ ሀረግ ተነስተሻል እንዴ አላት። አዎ ተነስቻለሁኝ፣ ምግብ ደግሞ ሰርቻለሁኝ። ታውቂያለሽ እዚህ ቤት የሚመጡት ሰራተኛ ብዙ ነበሩ፣ ነገር ግን በምን ምክንያት እንደሚወጡ አላውቅም። 3 ቀንም አይቆዩ። አንድ ሞተረኛም ነበረ፣ ሊዲያ ቀርፋፋ ነው ምናምን ብላ አልፈለገችውም። ከዚህ ሰፈር እንደውም ጠፋ አላት። ከዛም በኋላ ምንም ችግር የለውም ዶክተር፣ እኔ ከዚህ በኋላ እኔ ያለሁኝ እዚህ አለችው። እሺ ለማንኛውም ከማንኛውም ምግብ ላድርግልህ አለችው። ከዚህ አድርግልኝ፣ ሁሉም የሚጣፍጥ ይመስላል ግን ከዚህ አድርግልኝ ብሎ እጇን ሙያ ሲቀምሰው ዶክተሩ በጣም ተደመመ። በቃ ለሊዲያ ምግብ ሰርቼላታለሁ ይዤላት ልሄድ። ምን አለ? በጣም ደነገጠ ዶክተር። ለሊዲያ? አዎ ምን ችግር አለው ዶክተር። ይዛ ሄዳ እንግዲህ ስትሰጣት ክብር አይወድላት አይደለም፣ በትራስ መታቻት ማለት ነው። ከዛም በኋላ ዶክተር ቆይ አንቺ ምን ሆነሽ ነው? በቃ ሰው ሲያከብርሽ ሲወድሽ አትፈልጊም ማለት ነው አላት። የምን ክብር የምንድን ነው የምትለው? ደግሞ እሷ ማናት ናት የኔን በሽታ የምትገመገመው? እስኪ ንገረኝ ብላ በጣም ተናደደች። ከዛ እማዬ በጣም አስጠልቶኛል፣ በጣም ደብሮኛል አለቻት። ምን እናድርግ ብለሽ ነው ልጄ? ለትንሽ ጊዜ ሁሉንም መቻል አለብን፣ አይዞሽ ሁሉም ነገር ያልፋል፣ በትዕግስት ያልፋል እያለች እንግዲህ እናት ይዞ በጣም እያበረታታቻት ነበር። ከዛ ዶክተር መጣ። ስለተፈጠረው ነገር በጣም ይቅርታ አለች። ምንም ችግር የለውም እንዴ ይሄ እኮ ያንተ ጥፋት አይደለም፣ እሷም ቢሆን አይፈረድባትም፣ የሆነ ቀን ይገባት ይሆናል አለች ማዘሯ። ቆይ ማዘር ግን የት ሊሄዱ ነው አላት ዶክተሩ። ስራ ሊሄድ ነው። ፌስታሉ ምንድን ነው ሲላት ስራ ሊሄድ ነው አለች። እንዴ አላ ምን ችግር አለው? ከዛ እንዴት ሽታ ያለሽ አላት ሀረግን። ምን ላድርግ ብለህ ነው ዶክተር? ምክንያቱም ማዘር ሂዳ ካልሰራች በቃ ምንም እንኳ ባያተርፍ ውላ መምጣትን በጣም ትወዳለች እና ለዛ ነው አለችው። በቃ እንደዛ ከሆነ እና እሺ አብረን እንሄድ ብሎ እንግዲህ ዶክተሩና ማዘሯ ወደዛ ሄዱ። በሌላ በኩል ሊዲያ እንግዲህ ከምኝታዋ ተነስታ በቁንጣና በቲሸርቷ ሆና ይሄንን ልብስ ጠቢው አለቻት። ማን? እኔ? አዎ አንቺ። ምን ችግር አለው? ሰፈራችሁ ውስጥ ስታጥቢቱ የለ ያውም እየተዋዋሳችሁ እንዴ? ቆያለ አንቺ ይሄ ግን ትርጉም ይሰጥሻል እንዳለቻት። ምኑ ነው ትርጉም የሚሰጠኝ? ማለቴ እንደዚህ የሰው ልጅ ከፍ ዝቅ ማድረጉ ስድቡ አለቻት። እሱን እንኳ ትለምጀዋለች። ለማንኛውም አሁን ልብሱን ጠቢው ብላ እንግዲህ ልብሱን ጎፋፋ ይዛ ሄደች ማለት ነው። ከዛ ሀረግዬ ስታጥብ ብላ እንግዲህ ድክም ብሏት ተኝታለች። ማዘሯ ደግሞ ዶክተሩን እየጠበቀች ነበር። እንዴ ማዘር እስካሁን አሉ? አዎ ልጄ አንተን እየጠበቁ እኮ። እና ሊዲያስ? ሊዲያ እንኳ እስካሁን አልገባችም። ሀረግስ? ሀረግ ተኝታለች። ያ ማለት ልብሱን እሷ ነች እንዲያጠበችው አለ። ከዛ ሄደ ወደ ሀረግ። ቆይ አንቺ ሀረግ እንደው ሳትደብቂ ንገሪኝ፣ ልብሱን ያጠብሽው አንቺ ነሽ አይደል አለ። ምን ችግር አለው ዶክተር? ስሰራ እኮ እወዳለሁኝ፣ ስራ እወዳለሁ። ለምን እንደዚህ ታደርጊያለሽ? ታውቂያለሽ እኔ እህቴ ነበረች አሳደገችኝ ብዙ ነገር አድርጋ፣ ነገር ግን እህቴን ሳልደርስላት በሞት አጣኋት። እኔ ለትምህርት ውጭ ሄጄ ስመለስ እህቴን አላገኘኋትም፣ በልብ ህመም ሞተችብኝ።
እና ያኔ ባቀው ኑሮ ምናልባት ከሞት ባላተርፋትም እንኳ ትንሽ ጊዜ ትጠብቀኝ ነበረ። ስለዚህ ባክሽ እንደዚህ አይነት ነገር እየሰራሽ እኔን በቃ እንትን አትበይኝ፣ ለራስሽ ጊዜ ያስፈልግሻል እና ደግሞ በቃ የሆነ ነገር አስተካክላለሁ አለ። ዶክተሩ በጣም መልካም ሰው ነው እውነት ለመናገር